ሳሚ ቅድም ያነሳው ጥቅስ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ የሚለው ጥቅስ ይሄ በኢየሱስ ክርስቶስ ስም ብቻ አጋንንት ማውጣት ለሚለው ምስክር እንዴት ይሆናል? ምክንያቱም ጉልበት ሁሉ ለኢየሱስ ክርስቶስ ስም ሲንበረከክ ለአብ ስም መንበርከኩን ትቶ አይደለም እኮ አይደለም የሚንበረከከው። ኢየሱስ ክርስቶስ ሰው ስለሆነ በሰውነቱ ሰዎች አናመልከውም እንዳይሉ እግዚአብሔር ከፍ ከፍ እንዳደረገው እንዳከበረው ለአብ የሚገባውን ክብር ሁሉ ለሱ እንደተሰጠው ለመናገር እንጂ አብ ለሱ የሚገባውን ክብር ጉልበት ሁሉ ለእግዚአብሔር አብ መንበርከኩን ትቶ አይደለም ጉልበት ለኢየሱስ ክርስቶስ ስም የተንበረከከው። እንደዚሁም ሁሉ የኢየሱስ ክርስቶስ ስም ስልጣን ሲሰጠው ከአብ ያላነሰ ስም መሆኑን ለማሳየት እንጂ በአብና በመንፈስ ቅዱስ ስም የማይሰራ በኢየሱስ ክርስቶስ ስም ብቻ የሚሰራ ስራ አለ ለማለት አይደለም። ስግደቱ እንደዛ እንደሆነ ሁሉ ማለት ነው። ጉልበት ሁሉ እንዲበረከክለት ስልጣን ተሰጠው ሲባል በቃ ስለዚህ ከዚህ በኋላ ለአብም ለመንፈስ ቅዱስም ጉልበት መንበርከክ ያለበት በኢየሱስ ክርስቶስ ስም በኩል ብቻ ነው አንልም አይደል? በቃ ለሱ ነው የተሰጠው። ለሱ ስንንበረከክ በዚያ በኩል ነው የሚደርሳቸው እንደማንለው ሁሉ ለኢየሱስ ክርስቶስ የተሰጠው ስልጣንና እግዚአብሔር ከፍ ከፍ አደረገው ስልጣንን ሰጠው ሲባል በአብና በመንፈስ ቅዱስ ዘንድ ያለው ክብር በአብና በመንፈስ ቅዱስ ዘንድ ያለው ስልጣን እሱ ዲአክቲቬት ተደርጎ አይደለም፣ እሱ እንዳለ ነው። ለወልድ በተለየ ሁኔታ ያስፈለገው እኮ ሰው ስለሆነ ሰዎች ከሰውነቱ የተነሳ አናመልከውም እንዳይሉ ከፍ ከፍ አናደርገውም እንዳይሉ ምስክርነት ነው። እና ይሄ በኢየሱስ ክርስቶስ ስም ብቻ ነው አጋንንት የሚወጣ ለሚለው ምስክር እንዴት ሊሆን ይችላል? ሳሚ አለ ሳሚ እንትን ብሎ ስታክ አድርጎብኝ ነው ስልኬ አንሚዩት አደርጋለሁ ብዬ ስታክ አደረገብኝ። እሺ መምህር እርስዎ እንዳሉት ምንም እሱ ላይ ፊልጵስዩስ 3:9 ላይ የተናገረ ያለው እግዚአብሔር ኤግዛልት አደረገው ከስም በላይ ስም ሰጠው እያለ ሲናገር የስ ኤቭሪ ክሬቸር ለክርስቶስ ኢየሱስ ይሰግዳሉ እና ፓሴጁ ኤክስፕሊሲትሊ እየተናገረ ያለው ኤቭሪ ኒ ጉልበት ሁሉ ለኢየሱስ ለስሙ ይሰግዳሉ። ኤቭሪ ታንግ ኮንፌስ ያደርጋል ማን ኢየሱስ ጌታ እንደሆነ ብሎ ነው የሚናገረው። ሶ ኢት ዳዝ ናት ኢንክሉድ ኤክስክሉድ አያደርገውም፣ አባትን ኤክስክሉድ አያደርገውም እርስዎ እንዳሉት መንፈስ ቅዱስንም እንደዛው። ነገር ግን ኢየሱስ ኢዝ ናት ኤ ዲፍረንት ጋድ አይደለም ፍሮም ዘ ፋዘር ወይም ደግሞ ከመንፈስ ቅዱስ። ሶ ፐርፐዙ ምንድን ነው ሲባል ግን ይሄ ኮንፌሽን ነው ሲባል ቱ ዘ ግሎሪ ኦፍ ጋድ ኢን ዘ ፋዘር ነው። እኛ ብንንበረከክ ለክርስቶስ ኢየሱስ እኛ ኢየሱስ ጌታ እንደሆነ በአፋችን ኮንፌስ ብናደርግ እሱ ለምን ሲባል ለእግዚአብሔር ክብር ነው፣ ለአብ ክብር ነው፣ ለመንፈስ ቅዱስ ክብር ነው። ለምንድን ነው ባይብል ፎከስ ያደረገው ኢየሱስ ላይ ሲባል እሱ ኢንካርኔት ሰን ስለሆነ ኢንካርኔት ሰን ቢካሚንግ ማን ስለሆነ ስለሞተ ስለተነሳ ለዛ ነው ኤክሳልት የተደረገው። አባት ኢንካርኔት አልሆነም፣ መንፈስ ቅዱስም እንደዛው በመስቀል ላይ አልሞተልንም። ኢየሱስ እንደዛ አደረገ። ስለዚህ ፐብሊክሊ ነው እግዚአብሔር አብ እግዚአብሔር መንፈስ ቅዱስ ፐብሊክሊ ኢየሱስን ኤግዞልት አደረጉት። ልክ ሪዝን መሳያ እና ሎርድ ስለሆነ ማለት ነው። ሶ ይህንን ባይ ዘ ዌይ ኦልድ ቴስተመንት ባክግራውንድም ነው አይደል? ኢሳይያስ ምዕራፍ 45ን ያውቁታል እርሶ። ጉልበት ሁሉ ኢየሱስ ክርስቶስ ሰው ስለሆነ ከፍ መደረግ ምስክርነት ያስፈልገዋል። እግዚአብሔር አብ ከፍ አደረገው፣ መንፈስ ቅዱስ ከፍ አደረገው፣ ከስም በላይ ስም ተሰጠው መባል ይገባዋል። ምክንያቱም እሱ ሰው ስለሆነ ሰዎች ሰውነቱን አይተው ለአምላክነት የሚገባ እኩል ክብር አይገባውም ብለው ሊያስቡ ስለሚችሉ ማለት ነው። ግን ለኢየሱስ ክርስቶስ ጉልበት ሲንበረከክ ለአብ መንበርከኩን ትቶ አይደለም አይደል? ለመንፈስ ቅዱስ መንበርከኩን ትቶ በተለየ ሁኔታ ለኢየሱስ ክርስቶስ አይንበረከክም አይደል? እንደዚሁም ሁሉ ስልጣን የስም ስልጣንም ሲባል አጋንንትን የማውጣት ኃጢአት ይቅር የመባል እነዚህ ስልጣኖች ለወልድ በተለየ ሁኔታ ሲነገሩ የአብንና የመንፈስ ቅዱስን ትተው ነው ወይ? በእነሱ ስም አይደረግም ማለት ነው ወይ? መንበርከኩ ለኢየሱስ ክርስቶስ ሲነገር ጉልበት ለአብ አይንበረከክም እንደማንል ሁሉ በኢምፕሊኬሽን ለመንፈስ ቅዱስም መንበረከክ የለበትም እንደማንለው ሁሉ ኢየሱስ ክርስቶስ ስልጣን ተሰጥቶታል፣ ስሙ በአጋንንት ላይ ስልጣን ተሰጥቶታል መባል
በአብና በመንፈስ ቅዱስ ስም አይደረግም ወደሚል ኮንክሉዥን እንዴት ይወስዳል ነው ሳሚ? ለኢየሱስ ክርስቶስማ አብ እኮ መስክሮለታል። በቀኙ አስቀመጠው ተብሏል ነው አይደል? በቀኝ የተቀመጠ አለው ጠላቶችን የእግር መረገጫ እስካደርግልህ ድረስ ብሎ እስከ ዙፋኑ ድረስ ከፍ ከፍ አድርጎታል። እና ሐዋርያት በኢየሱስ ክርስቶስ ስም አጋንንትን ያወጡ የነበረ ዋናው ዓላማ የኢየሱስ ክርስቶስን አምላክነት ለመመስከር ነው። ሰው ስለሆነ እንዴ ትላንት ገርፈን የሰቀልነው ሰው እንዴት አምላክ ትሉናላችሁ ሲባል ይሄው ስሙ እኮ አጋንንትን ያወጣል፣ ስሙ ኃይልን ያደርጋል ብሎ ለኢየሱስ ክርስቶስ አምላክነት ምስክር አጋንንት ሁሉ እየታዘዙ ጉልበት ሁሉ እየሰገደ ይመሰከራል። ይሄ ማለት ግን አብና መንፈስ ቅዱስ የለም ማለት ሳይሆን የተለየ ምስክርነት የሚያስፈልገው የኢየሱስ ክርስቶስ ስም ስለሆነ ነው፣ ሰው በመሆኑ ማለት ነው። ስለዚህ ልክ ነው፣ ለኢየሱስ ክርስቶስ ጉልበት ሁሉ መንበርከክ አለበት። እግዚአብሔር አብም መስክሯል፣ መንፈስ ቅዱስም ለኢየሱስ ክርስቶስ ይመሰክራል። ኢየሱስ ጌታ ነው የሚል ሰው ራሱ በመንፈስ ቅዱስ ነው፣ መንፈስ ቅዱስ በልቡ እየመሰከረለት ነው የሚለው። ለምንድን ነው የሚያስፈልገው? እሱ ኢየሱስ ሰው ስለሆነ። ሰው እንዴት አምላክ ይሆናል? ያስጨንቃል እኮ ሰው እንዴት አምላክ ሆነ? አሁን ሙስሊሞቹ ይጨነቃሉ አይደል ስንነግራቸው፣ ሰው የነበረውን አምላክ ነው እንዴት ትሉናላችሁ? ስለዚህ ስሙ ራሱ አጋንንትን አውጥቶ ኃይል አድርጎ ማሳየት አለበት ማለት ነው። ስሙ ምስክርነት ያስፈልገዋል። አብ ላይ ግን እንደዚህ አይነት ጥያቄ የለም እኮ። አብ እግዚአብሔር አብ ስሙ አጋንንት አያወጣም የሚል ጥያቄም እኮ አልተነሳም መጀመሪያ። ስለዚህ ለወልድ በተነገረው አንጻር ዳይኮቶማይዝ አድርገን ከአብና ከመንፈስ ቅዱስ ለምን እንናገራለን የሚል ሀሳብ ነው። ሰምዬ ተረድተኝ ከሆነ ተረድቾታለሁ መምህር፣ ቅድም እንዳላቋርጦት ብዬ ነው። እና ይሄ ከስታውስ ዴመንን በክርስቶስ ኢየሱስ ስም ከማውጣት ጋር እንዴት ተገናኘ የሚለውን ነገር ትንሽ አንድ ደቂቃ ብቻ ላውራ። ሪዝኑ ምንድን ነው? ክርስቲያኖች፣ እኛ የክርስቶስ ኢየሱስ አማኞች አጋንንትን በክርስቶስ ኢየሱስ ስም ከስታውት የምናደርገው ምክንያቱም ለምን ሲባል ኢየሱስ ሁ ጂሰስ እና ማን እንደሆነ ኢየሱስ እና አውቶሪቲ እግዚአብሔር ፐብሊክሊ ለዚህ ለሪዝን መሳያ ለተነሳው መሳያ አውቶሪቲ ፐብሊክሊ የሰጠውን እሱኛው ምክንያቱ እሱ ነው። ለምሳሌ ቢብሊካል የሆነውን ሪዝን ላስቀምጥሎት። የመጀመሪያው ጌታ ኢየሱስ ክርስቶስ ስልጣን ሁሉ አለው አይደል? ማቴዎስ 28:18 ላይ ተሰጠኝ በሰማይ በምድር ስልጣን ተሰጠኝ አለ። ለምን ሲባል ሂ ፖሰስ ዚስ አውቶሪቲ አማኞች ሁሉ አንደር ሂዝ አውቶሪቲ አክት እንዲያደርጉ ነው አይደለ? እሱ ብቻ አይደለም፣ ዴመንስ ሰሚት የሚያደርጉት ለክርስቶስ ኢየሱስ ስም ምክንያቱም ድፊት ተደረገ ነው። አጋንንት ዴመን በመስቀል ስራ ድፊት ተደረገ ነው። ሉቃስ 10:17 ላይ ይመስለኛል እነዚህ 17 ዲሳይፕልስ ተመልሰው መጡና the demons submitted to in the name in Jesus name ብለው ሲናገሩት አለ። እና ኢየሱስ ክርስቶስ ምን አለ? ያንን ቪክትሪ ከስልጣኑ ከሱ አውቶሪቲ እንደወጣ አፊርም ሲያደርግላቸው እንመለከታለን። ሐዋርያቶቹ በጌታ ኢየሱስ ክርስቶስ ስም አጋንንትን ስፔሲፊክሊ ኤክስፕሊሲትሊ ሲያስወጡ እንመለከታለን። የክርስቶስ ኢየሱስ ስም ሪፕሬዘንት የሚያደርገው አንደኛ እሱ ፐርሰን የሆነው ጋድ እንደሆነና ስልጣን የተሰጠውን ስልጣን የሚያመለክት ስለሆነ ነው። እና ፊልጵስዩስ 2 ጳውሎስ በደንብ ግልጽ አድርጎ አስቀምጧል። ለምንድን ነው ኢን ዘ ኔም ኦፍ ትሪኒቲ ማንለው? ለምንድን ነው በስላሴ በአብ ስም በመንፈስ ቅዱስ ስም ማንለው ሲባል ኮንሲስተንትሊ ኮማንድ የተደረግነው ኢን ዘ ኔም ኦፍ ጂሰስ ክራይስት ነው። ለምን ሲባል እሱ ቢካም ኢንካርኔት አድርጓል። እሱ በመስቀል ላይ ሰይጣንን ዲፊት አድርጎታል። እሱ ከሞት ተነስቷል። እሱ ሜዲያተር ሆኖ በአብና በሰው መካከል በእግዚአብሔርና በሰው መካከል መካከለኛ ሆኖ አፖይንት ተደርጓል። ማን ያደረገው? ሰማይን ያደረገው፣ አብን ያደረገው፣ መንፈስ ቅዱስ ያደረገው። ስልጣኑን የሰጠው እኮ ስልጣን ያለው ነው የሰጠው እኮ ከስልጣኑ የተሰጠው አይደል? የአብ ስልጣን የመንፈስ ቅዱስ ስልጣን ነው። እና ብዙ ጊዜ መምህር አሁን በጣም ብዙ ሜስታፕ የተፈጠረው ምንድነው? ስለ ትሪዩን ጋድ ስናወራ ትሪዩን ጋድን ኤክስፕሊሲትሊ እናወራለን። ስላሴን በሚገባ እናብራራለን። ኢንሴፓሬብል የሆነ አክት እንደሌለ፣ ኢንሴፓሬብል የሆነ ፍቃድ እንደሌለ እናብራራለን። ስለ ስልጣን ስናመጣ ደግሞ እግዚአብሔር አብና መንፈስ ቅዱስ ወደው ስለሰጡ ስለዛ ስልጣን ነው የምናወራው። ስልጣኑ ኢየሱስ ጋር ያለው ስልጣን አማኞች በሱ ስልጣን አክት እንዲያደርጉ የተሰጠ ስልጣን ነው። ለቤተክርስቲያን የተሰጠ ስልጣን ነው። ለእኔና ለእርሶ የተሰጠ ስልጣን ነው። እንደዛ አድርገን ነው የምናስቀምጠው እንጂ ይሄ ላክ ኦፍ አውቶሪቲ ስለሆነ አይደለም። አብ ስላነሰው አይደለም ስልጣን፣ መንፈስ ቅዱስ ስላነሰው አይደለም፣ ወይ ደግሞ የኢየሱስ ስልጣን ከአብ ስለተለየ አይደለም። እንደዚህ አይነት ትምህርት የለንም። የስላሴ አማኞች ነን። ግን መጽሐፉ ራዘር ላይ የተቀመጠው ምንድነው ሲባል በኢየሱስ ስም አድርጉት። አፖይንት ተደርጓል። አብ አፖይንት አድርጎታል። መንፈስ ቅዱስ አፖይንት አድርጎታል። ይህንን ነው እያብራራን ያለ ነው መምህር። በፍጹም ከስላሴ ጋር የሚገናኝ የሚያወዛግብም ትምህርት አይደለም።
ግን ሳሚ አሁን የጠቀስከውን ጥቅስ አንድ ሰው ጠቅሶ ቆላስይስ 2ን ጠቅሶ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ነው። ጉልበት ለኢየሱስ ክርስቶስ ስም ሲንበረከክ ግን ክብሩ ለኢየሱስ ክርስቶስ ብቻ ሳይሆን ለአብም ነው ብሎ እኔ የምንበረከከው ለኢየሱስ ክርስቶስ ብቻ ነው እንጂ ለአብ አልንበረከክም ቢል ትክክል ነው? አይሆንም ማለት ነው። ኦኬ አይ ይሄን እኮ ቅድም አስቀመጥኩት እኮ ፐርፐዙ ምንድነው ሲባል to the glory of God the Father ነው፣ አባትን ለማክበር ነው። ኮንፌሽኑ እንደዛ ነው የሚለው። ባይቶ ኦነር ኢየሱስን የፊልጵስዩስ 2:9 እየተናገረ ያለው ኦነር ኢየሱስን ግሎሪፋይ ለማድረግ ኦነሪንግ ጂሰስ ግሎሪፋይ the Father not like ኮምፒት ለማድረግ አይደለም እንደዛ የተደረገው። ሶ ከአውዱን ነው የምንረዳው፣ አውዱን ነው የምናብራራው። ዋናው ጉዳይ እኮ ሳሚ ምን መሰለህ፣ ይሄን ጥቅስ ሰሞኑ በጣም ደጋግሞ ሲጠቀስ ነበር። ሰምተህ ከሆነ ያላግባብ ሲጠቀስ የነበረ ጥቅስ ነው። ሰዎች አጋንንት በኢየሱስ ክርስቶስ ስም ብቻ ነው የሚወጣ የሚለውን ለመናገር ይህን ጥቅስ ይጠቅሱ ነበረ። ጉልበት ሁሉ በኢየሱስ ክርስቶስ ስም እንዲሰግድ ለእግዚአብሔር አብ ክብር ብለው ይሄ ነው ኢየሱስ ክርስቶስ እንዲህ አይነት ክብር ተሰጥቶታል ብለው ይጠቅሳሉ። እና ይሄ ስለ አምልኮም ነው የሚናገረው ነው አባባሌ ሳሚ። ይሄ ጥቅስ ስለ ማምለክ መንበርከክ እኮ ማምለክ ነው፣ ስለ አምልኮም ነው የሚናገረው። እና ለምሳሌ ጉልበት ለኢየሱስ ክርስቶስ ስም ሲንበረከክ ኢየሱስ ክርስቶስን ሲያመልክ በተለየ ሁኔታ አብን ሳይጠራ መንፈስ ቅዱስን ሳይጠራ አይደለም። አብ ወልድ መንፈስ ቅዱስን ነው አይደል ክርስቲያኖችን የምናመልከው። በስም ጠርተን ሶስቱንም አካላት እናመልካለን አንድ አምላክ ብለን ማለት ነው። እንደዚሁም ሁሉ ይሄን ጥቅስ ጠቅሳ ለኢየሱስ ክርስቶስ ብቻ ነው ለአጋንንት ስልጣን ስም ማስወጣት የተሰጠው ለእሱ ስም ብቻ ነው ማለት አይቻልም የሚል ነው። ወይስ ትንሽ ድምፅ አለሽ? እሺ አይ እንደዛ ያለ ሰው የለም። አሁን ፊልጵስዩስ 2:9 ያነሱት ለምን መሰለህ? እኔም አንስቼዋለሁ። ያነሳ ነው እግዚአብሔር ይላል ጋድ ሃይሊ ኤግዛልት አድርጎታል ኢየሱስን ጂሰስን እና ከስም ሁሉ በላይ ስምን ሰጠው ብሎ ስለ ስሙ ስልጣን ለማንሳት ነው ይሄንን ጥቅስ ያነሳ ነው። ከዛ በኋላ ነው ሶ ብሎ that the name of Jesus every በስሙ በክርስቶስ ኢየሱስ ስም ጉልበት ሁሉ ይንበረከክ ዘንድ ምላስ ሁሉ ክርስቶስ ኢየሱስ ጌታ እንደሆነ ምን ያደርግ ዘንድ ኮንፌስ ያደርግ ዘንድ to the glory of God the Father ብሎ ነው የሚዘጋው። ራሱ ሲዘጋ ራሱ ካነበባችሁት ፊልጵስዩስ 2:9 ካነበባችሁት እንደዛ ነው። ለእግዚአብሔር ክብር ለእግዚአብሔር አብ ክብር ይሆን ዘንድ ለአባት ክብር ይሆን ዘንድ ነው ይሄ ሁሉ የሆነው። እግዚአብሔር ከፍ ከፍ ያደረገው ኤግዞልት ያደረገው ከስም በላይ ስም የሰጠው ጉልበት ሁሉ ለእሱ እንዲንበረከክ እሱ ጌታ እንደሆነ እሱ አዳኝ እንደሆነ ምላስ ሁሉ እንዲናገር የሆነው ለምንድነው ሲባል አባት እንዲከብር ነው ብሎ ነው የሚዘጋው። ከአባት ውጭ አይደለም፣ ከመንፈስ ቅዱስ ውጭ አይደለም። እኛ ግን ከዚህ ውስጥ ይሄን ጥቅስ ያነሳው ለምንድነው ሲባል ከስሙ ይሄ ስሙ ኢየሱስ የሚባለው ስም ከስም ሁሉ በላይ ተሰጥቶታል ስም ያን አውቶሪቲ እያስቀመጥን ስናስቀምጥ ነው አንዱ ጥቅስ ይሄንን ያነሳ ነው እንጂ ይሄ ጉልበት የሚባለው ነገር ለኢየሱስ ብቻ ለአብ የማይገባ ለመንፈስ ቅዱስ የማይገባ አይደለም። ከሁሉም በላይ ስም ተሰጠው ሲባል አምልኮ እኮ ነው አይደል? ለኢየሱስ ክርስቶስ ስም ጉልበት ሁሉ መንበርከክ አምልኮ ነው አይደል? መመለክ ነው። አይደል ሳሚ? ጉልበት ሁሉ ለኢየሱስ ክርስቶስ ስም እንዲንበረከክ ሲባል ጉልበት ሁሉ ማንኛውም ፍጥረት ሁሉ ኢየሱስ ክርስቶስን እንዲያመልከው ተሰጥቶታል ነው አይደለ? ስልጣን ነው በቃ የት አውቶሪቲ ነው። ግን አምልኮን ስናነሳ ለኢየሱስ ክርስቶስ ብቻ አንቀጥልም። አምልኮን ስንናገር ለአብም ለመንፈስ ቅዱስም ነው። ለኢየሱስ ክርስቶስ ስልጣን ሁሉ ተሰጠው ጉልበት ሁሉ እንዲንበረከክ ሲባል ለአብ አይንበረከክም ማለት አይደለም፣ ለመንፈስ ቅዱስም አይንበረከክም ማለት አይደለም። ሊንበረከክ ዘንድ ይገባዋል ተብሎ ሊነገር የሚገባ ለኢየሱስ ክርስቶስ ነው። በተለየ ሁኔታ ሰው ስለሆነ ሰውነቱ ያንን ሊያስብል ስለሚያስገድድ ማለት ነው። የአብና የመንፈስ ቅዱስማ ዲፎልት ነው እኮ ዲፎልት ነው። በቃ አብና መንፈስ ቅዱስን ሰው ለምን አላመልክም ይላል? ሰው አልሆኑ አላመልክም የሚልበት ምክንያትም የለውም። በትህትና ስላላያቸው ዝቅ ብለው ስላላያቸው እንደ ክርስቶስ ሰው ሆነው ምናምን በምድር ተመላልሰው አላያቸውም። ለኢየሱስ ክርስቶስ ግን ምስክርነት ያስፈልገዋል። ስለዚህ አብና መንፈስ ቅዱስ ዲፎልት ነው። ማንኛውም ሰው ጉልበት ሁሉ ለነሱ ሊንበረከክ ይገባል። ለወልድ ለኢየሱስ ክርስቶስ ግን በተለየ ሁኔታ የተነገረው በስጋዊው ምክንያት በሰውነቱ ምክንያት ሰዎች ምክንያት ስላላቸው ነው። እንዴ ሰው እንዴት እናመልካለን ሊሉ ስለሚችሉ እግዚአብሔር ኢየሱስ ክርስቶስን በቀኙ በማስቀመጥ አጋንንት ሁሉ እንዲገዙለት በማድረግ በስሙ ሁሉንም ነገር እንዲፈጸም በማድረግ አድርጎ አከበረው፣ ከፍ አደረገው። አምልኮ ክብሩ ግን የአብ ወልድ መንፈስ ቅዱስ ነው። እንደዚሁም ሁሉ
በኢየሱስ ክርስቶስ ስም በአጋንንት ላይ የሰለጠነ ነው። አጋንንት ሁሉ ሐዋርያት ሲያደርጉ ነበር። ምክንያቱም በኢየሱስ ክርስቶስ ስም አጋንንት መውጣታቸው ግዴታ ነው። ለሐዋርያት ኢየሱስ ክርስቶስ አምላክ መሆኑን ለመመስከር ግዴታ ያስፈልጋቸዋል። ምክንያቱም ሰዎች በኢየሱስ ክርስቶስ ስም አጋንንት ካልወጣ አምላክ መሆኑን እንዴት ይቀበላሉ? አጋንንት እንኳ የማይታዘዙለት የማይገዙለት ከሆነ ለስሙ አምላክ ነው ብለው ማመን አይችሉም። ስለዚህ በምስክርነታቸው በስብከታቸው ውስጥ ግዴታ ያንን ማድረግ ነበረባቸው። አብን ግን አይሁድም አብን አምላክ አይደለም ብለው አልተቃወሙም፣ ግሪኮቹም አልተቃወሙም። ስለዚህ በአብና በመንፈስ ቅዱስ ስምማ ዲፎልት ነው እኮ በቃ በእነሱ ስም መውጣትማ ግድ፣ በኢየሱስ ክርስቶስ ስም ግን ግዴታ ምስክር ስለሚያስፈልገው ነው። ስለ አምልኮም እንደዛ እንደሆነ ማለት ነው። ስለዚህ በተለየ ሁኔታ በአዲስ ኪዳን ኢንፋሳይዝ ተደርጎ የክርስቶስ ነገር ክብሩ ከፍ ከፍ ማለቱ ጉልበት ሁሉ ለሱ እንደሚሰግድ አጋንንት ሁሉ ለሱ እንደሚገዛ መነገሩ ለሱ ስም የተለየ ሁኔታ ሰው ስለሆነ ስለሚያስፈልገው እንጂ ያ መመለክ መከበር ጉልበት ሁሉ መንበርከክ አጋንንት ሁሉ ለስሙ መገዛት በአብ ስም የማይሆን ስላልሆነ በመንፈስ ቅዱስ ስም የማይሆን ስላልሆነ አይደለም። እሱን ነው ለመናገር የፈለኩት። ሳሚ ተረድተኸኝ ከሆነ እኔ እኮ እሱ ድማ እኮ እኛም እኮ ብለን ነበር። እንደውም ይሄን ጥቅስ ስናነሳ ጳውሎስ ፊልጵስዩስ 2 ላይ ከኢሳያስ 45 ላይ ወስዶ ነው። ኢሳያስ 45 ላይ ጉልበት ሁሉ ለያህዌ ይንበርከክ ይላል እና እሱን ደሴም ላንጉጅ ወስዶ ነው። ስለዚህ እየነገረን ያለ ነው ስላሴን ስናወራ ቅድም ብዬታለሁ። ትሪውን ጋርን ስናብራራ ዊ ወርሺፕ ዘ ፋደር አስ ጋድ እንደ እግዚአብሔር አባትን እናመልካለን፣ ወርሺፕ እናደርጋለን። ልጅን እንደ እግዚአብሔር ኢየሱስን እንደ እግዚአብሔር ወርሺፕ እናደርጋለን። ዊ ወርሺፕ ዘ ሆሊ ስፒሪት አስ ጋድ እንደ እግዚአብሔር እናመልካለን። የት there is one God ግን አለ ብለን ሶስት ጋር አይደለም አንድ ጋር አለ ብለን እናመልካለን። ኦኬ ነገር ግን እዚህ ፊልጵስዩስ 2 ላይ የነበረው ሐሳብ ምንድነው ሲባል በመርዬ ቅድም ብያለሁ። እግዚአብሔር ነው ይህን ስልጣን የሰጠው ደግሞ አጋንንትን በመስቀል ላይ ዲፊት ስላደረገ ነው። ይሄም ደግሞ ለአብ ክብር ይሆን ዘንድ ነው ብሎ ዘግቶታል ጳውሎስ። እንደዛ አድርጎ ነው ያስቀመጠው። ስለዚህ ስክሪፕቸራችን ኢንፊሳይዝ የሚያደርገው ስለ የኢየሱስ ስም እያለ የሚነግረን ለምነው ሲባል ኢየሱስ ክርስቶስ በእግዚአብሔርና በሂውማኒቲ መካከለኛ የሆኑ አፖይንት የተደረገው ኢየሱስ ስለሆነ ነው። ለምሳሌ ሐዋርያት ሥራ ምዕራፍ 4:12 ሲያስታውሱት መዳን በማንም የለም እንድንበዘን የተሰጠን አንድ ስም አለ ብሎ ኢየሱስን ያስቀምጣል። እንዴ መዳን በአብ የለም እንዴ? በመንፈስ ቅዱስ የለም እንዴ? አብ እኮ እኛ ያዳነን እኮ በልጁ ስለሆነ። ኦኬ ሶ ድነትን ለወልድ ብቻ አምጥተን የምንለጥፍለት አይደለም። ነገር ግን እግዚአብሔር አፖይንት ያደርጉታል። ማንን? ኢየሱስን አፖይንት ያደርጉታል። ዮሐንስ ምዕራፍ 16 ላይ ሲመለከቱት no one comes to the father except through Jesus ይላል። ሶ አባት ሄዶ ሰዎች ወደ አባት መድረስ አይችሉም እንዴ? ግን የሚደርሱት በማን ነው ሲባል በክርስቶስ ኢየሱስ ነው። በመንፈስ ቅዱስ ሰዎች በእኛ ውስጥ ያደር የለ እንዴ? በልባቸው ውስጥ ያደር የለ እንዴ? ኦኬ ነገር ግን ኢየሱስን ሰማይ አፖይንተር ሲያደርገው በሰውና በእግዚአብሔር መካከለኛ አድርጎ አስቀምጧል። ለዛ ነው ፈርስት ቲሞቴዎስ ምዕራፍ 2:5 ላይ ጳውሎስ ሲናገር አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ አንድ ሰው የሆነ ክርስቶስ ኢየሱስ አለ ብሎ ያስቀምጣል። ሶ the name of Jesus ሁሉ ጊዜ የሚገናኘው incarnate son through whom God accomplished salvation ነው። እግዚአብሔር ሳልቬሽን አኮምፕሊሽ ያደረገበት አንዱ መሳያ እሱ ስለሆነ መካከለኛ ስለሆነ፣ ስለዚህ ስለ ስሙ ስናነሳ ሁሉ ጊዜ ወደ አብ መድረሻችን እሱ፣ መዳኛችን እሱ። እኔ አንድ ቀጥታ ጥያቄ ልጠይቅ፣ በጣም ቀጥታ በቃ ዙሪያ ጥምጥም የሌለ። ለምሳሌ በአብ ስም አጋንንት ይወጣል ብለህ ታምናለህ አንተ? በአብ ስም አጋንንት ውጣ ተብሎ እንትን ቢል ይወጣል ብለህ ታምናለህ? እንደዛ መጽሐፎቻችን እንደዛ አላለንም። ስልጣን የለውም አይደለም። እንደዛ ስንል አሁን አንተ ስትለኝ አብ ስላቃተው ሳይሆን ስልጣን ሰጥቶታል ለኢየሱስ እኮ ስልጣን ሰጥቶታል ለኢየሱስ ኢንካርኔት ላደረገው ለሎጎስ ለኢየሱስ ክርስቶስ ስም ስልጣን ሰጥቶታል። እሺ ግን አንድ ሰው በአብ ስም አጋንንትን ለምሳሌ በአብ በወልድ በመንፈስ ቅዱስ ስም አጋንንትን ውጣ ብሎ ቢያዘው አጋንንቱ አይወጣም? ይህን ስም አላውቆም ብሎ ይሸመጥጣል? አይወጣም አጋንንቱ? ይህ ጥያቄ ለአንድ ለስላሴ አማኝ ጥያቄው ራሱ ትክክል አይደለም ምንለው ለዛ ነው። እንደ መጽሐፍ ቅዱስ አማኞች መጽሐፍ ቅዱሳችን ላይ ኮማንድመንት አለ። ለምሳሌ በማቴዎስ ስንት ላይ ነው ስናጠምቅ? ማቴዎስ 17 ላይ 27 ጥምቀትን ወደ ዓለም ሁሉ ሄዱ ወንጌልን ስበኩልና በአብ በወልድ በመንፈስ ቅዱስ እያጠመቀቻቸው። ስታጠምቅ በአብ በወልድ በመንፈስ ቅዱስ የምናጠምቀው ሰው ተነስቶ በመንፈስ ቅዱስ ማጥመቅ ይችላል?
ይችላል አይችልም? ሰው ተደስቶ በአብ ስም ብሎ ማጥመቅ ይችላል አይችልም? በወልድ ስም በኢየሱስ ስም ብሎ ማጥመቅ ይችላል አይችልም? የሥላሴ አማኝ ስንሆን ኮንቴክስቱን ኮማንድመንት አለ። በአብ በወልድ በመንፈስ ቅዱስ ብሎ ስለ ትሪዩን ጋር እያወራን ነው። ሁልጊዜ ለኤግዞርቴሽን ማለት ለአጋንንትን ለማውጣት ማለት ነው። ሳሚ አጋንንትን ለማውጣት በኢየሱስ ስም ብቻ አጋንንትን ለማውጣት ኢቭን የመጽሐፍ ቅዱስ አንድ ቴክስት ነገር በኢየሱስ ስም ብቻ አውጡ ተብሎ የተጻፈ ነገር ልታሳይኝ ትችላለህ ሳሚ? አሁን ብቻ ምናምን እንደሱ እኮ ነው። አሁን ጥያቄ ምን መሰለህ? ለሥላሴ አማኝ የስም ጉዳይ ስለሆነ አሁን በኢየሱስ ስም ብቻ አውጡ ተብሎ ለምሳሌ ከቸርችን ፋዘር የለም እንደዛ ብለህ ልታብራራ አሁን እንዳልከው በሴም ቲንግ አሁን አንተን ደግሜ ብጠይቅ ደግሞ በአብ ስም ያስወጣ ወይም ደግሞ በአብ ስም መውጣት ይችላል፣ በመንፈስ ቅዱስ መውጣት ይችላል ብሎ ያስተማረ ሐዋርያ አትፈልጋ አታገኝም። እንደዛ ብሎ የሚያስተማረ አፖስቶሊክ ፋዘርስ አታገኝም። እንደዛ ብሎ የሚያስተማረ እስከ ሰርድ ሴንቸሪ ድረስ አባት ፈልጋ አታገኝም። የለም በቤተክርስቲያን ታሪክ ውስጥ ይሄ አርጊውመንት ግን የሚከብድ ይመስለኛል። ለምን መሰለህ? እንደዚህ ቀጥታ የተጻፈ ነገር ቴዎሎጂካል ኮንስትራክት አለ። ቴዎሎጂካሊ ኮንስትራክት የሚደረግ ነገር ከሌለ ለምሳሌ መንፈስ ቅዱስ ሰዎች ለመንፈስ ቅዱስ ሲሰግዱ መንፈስ ቅዱስን ሲያመልኩ ቀጥታ አላገኘንም ማለት በቅዱሳት መጽሐፍት አልተገኘም ማለት መንፈስ ቅዱስ አይሰገድለትም አንልም። ለምሳሌ ቅድም ያነሳነው ጥቅስ ሰዎች ሁሉ ለእግዚአብሔር አብ ክብር ነው ኢየሱስን የሚያከብሩት ስንል አንድ ሰው ተነስቶ እዚህ ጋር መንፈስ ቅዱስ የለም፣ ስለዚህ ክርስቶስ ሲከበር የሚከበረው እግዚአብሔር አብ ነው፣ መንፈስ ቅዱስ አይከበርም ቢል ምንድን ነው የምትለው አንተ? ቴዎሎጂካሊ ካላብራራ ቀጥታ የተጻፈ ብቻ ከሆነ የምትከተለው እንዴት ነው የሚሆነው ታዲያ? አንድ ሰው በኢየሱስ ክርስቶስ ስራ የሚከብረው እግዚአብሔር አብ ነው እንጂ መንፈስ ቅዱስ አይደለም ሊል ይችላል ማለት ነው። መንፈስ ቅዱስም ቀጥታ ሰዎች ሲያመልኩ ስላላየው አላመልክም ሊል ይችላል ማለት ነው። ይሄ ያስኬዳሉ? ቀጥታ የተጻፈ የሚለው አርጊውመንት እኔ አሁን ከመምህራኖች ጋር ከቤተክርስቲያን አባቶች ጋር ወይ ደግሞ ከቴዎሎጂያንስ ጋር ምናምን ሲወራ ይሄ ግልጽ እኮ ነው። የሥላሴ አማኝ ሆኖ እግዚአብሔር አባት ምንድነው ዴመንን ከስታውት ያደርጋሉ? አብሶሉትሊ የስ ስልጣን ይሷል እንዴ? አልማይቲ ጋር እኮ ነው። ዴመንስ ክሬተር አይደል እንዴ? ኮምፕሊትሊ ሰብጀክት ናቸው ለእግዚአብሔር አብ። the father does not need ኢንቮክ ለማድረግ ኤኒዋን የሆነ ስምና የሆነ ስልጣን አይፈልግም አባት አጋንንት እንዲወጣለት ማለት ነው። መንፈስ ቅዱስም እንደዚሁ አብሶሉትሊ። ለምሳሌ ማቴዎስ ምዕራፍ 12:28 ላይ ኢየሱስ ራሱ ተናግሯል እኮ በእግዚአብሔር መንፈስ ብሎ አስቀምጧል። ስለዚህ መንፈስ ቅዱስ አክቲቭ ነው፣ ይሰራል፣ አጋንንትን ዲፊት ያደርጋል። ኢየሱስስ ማውጣት ይችላል ወይ ዴመንን አስ እንደ ወልድ? ኦፍ ኮርስ ማቴዎስ 12:28 ላይ ሲናገር እዛ ውስጥም ማነው ከማውት ብሎ ሲናገር ስራው ደ ጎስፔል ስትመለከቱ ኢየሱስም አድርጓል። ግን ለምንድን ነው ለእኛ ወደ ክርስቲያኖች ሲመጣ በክርስቶስ ኢየሱስ ስም ሲባል this is different ወር ሲባል ኮንሲስተንትሊ እያሳየን ያለ ነው። አማኞች ኦኬ በአጋንንት ላይ አቅም ከስቲንግ የምናደርገው in the name of Jesus Christ ነው። not because the father or መንፈስ ቅዱስ ላክ ፓወር ስላላቸው አይደለም። ለምን ሲባል እሱ ኢንካርኔት ሰን ስለሆነ፣ እሱ የተሰቀለው መሳያ የተገለጠው ስለሆነ፣ እሱ መካከለኛ ስለሆነ፣ እሱ one to whom the father has interested all authority ስልጣንን ሁሉ በሱ ውስጥ ኢንትረስት ያደረገው ስለሆነ ማለት ነው። ስለዚህ እግዚአብሔር አባት ከስታውት ዴመን ያደርጋል ወይ? አዎ። ልጅ ያደርጋል ወይ? አዎ። መንፈስ ቅዱስ ያደርጋል ወይ? አዎ። ክርስቲያኖሳ by the power በማን ፓወር ሲባል በክርስቶስ ኢየሱስ ስም ላይ በታተመው በዛ ስም ላይ። ይሄ ነው የሥላሴ አማኞች ትምህርት መምህር። ስለዚህ ሳሚ አሁን አንድ ሰው ለምሳሌ በአብ ስም በወልድ ስም በመንፈስ ቅዱስ ስም ውጣ ቢለው አንዱን አጋንንት አብ ሲባል የአብን ፐርሰን የወልድን ፐርሰን የመንፈስ ቅዱስን ፐርሰን ኢንቮክ እያደረገ ነው። በእነሱ ኃይል በእነሱ ስልጣን ውጣ በአብ በወልድ በመንፈስ ቅዱስ ስም ሲባል አጋንንት በኢየሱስ ክርስቶስ ስም ስላልተጠራ አይወጣም ብለህ ነው አንተ የምታምነው? እንደዛ ነው? ወይም ከነሱ ኃይል አይወጣም ማለት ነው? ከአብ ከወልድ ከመንፈስ ቅዱስ ኃይል አይወጣም፣ ይሄ ስም ሲጠራ አጋንንትን ለማባረር የሚሆን ኃይል አይወጣም ብለህ ነው የምታስበው? መምህርዬ ይኸውልህ በጣም በቀላል ምሳሌ ልስጠውት ካገባሁት እኔ ግልጽ እና ስትሬት የሆነ ፎርዋርድ እምነት የልንገሩት ድራይቭ እያደረጉ ከሆነ በሱ ልስጠውት። ድራይቨር ሆኖ እርሶ መኪና የእርሶ መኪና ሆኖ እኔ አብሬቱ ተቀምጬ ንዳ ብለውኝ ለኔ ከሰጡኝ በኋላ መሪ ከሰጡኝ በኋላ ያኔ መንዳት ጥያቄ ውስጥ ይገባል? አይገባም።
ግን እኔ አፖይንትድ ሆኛለሁ እንድነዳ። ስለዚህ ለክርስቲያኖች አፖይንትድ የተደረገው ስልጣን በክርስቶስ ኢየሱስ ነው። ያ ማለት አባት አያስወጣም ማለት ነው አይደለም። ቅድም ነገርኩት። አልማይቲ ጋድ ነው። የሥላሴ አማኞች ነው። መንፈስ ቅዱስ ያስወጣ ማለት አይደለም። አልማይቲ ጋድ ነው። ኢየሱስ ግን ኢንካርኔት ሰን ሆኖ የተገለጠ መሳያ ሆኖ በመስቀል ላይ በሰራው ስራ ለአማኞች ስልጣን ተሰጥቶናል በእሱ ስም እንድናወጣ። ኢትስ ኦል አባውት አስ ናት አባውት ዴም። ስለ ትሪዩን ጋር ብናወራ እናብራራለን። መምሪ ሳሚ ቀጥታ ለማስመለሰውም ጥያቄ ለምሳሌ በወልድ መንፈስ ቅዱስም ይወጣል ወዳጄ ያን ከመምህር በረከት ጋር እያወራሁኝ ነው። በአብ በወልድ በመንፈስ ቅዱስ ስም አንድ ሰው ሲጠራ አሁን ወይ ከእግዚአብሔር ዘንድ ኃይል ይወጣል ነው ወይም አይወጣም ነው አይደለ? ምክንያቱም አጋንንትን ኤክስፔል የሚያደርግ የእግዚአብሔር ኃይል ኢነርጂ ነው። በአብ በወልድ በመንፈስ ቅዱስ ስም ቢል አንድ ሰው እግዚአብሔር ያንን ኢነርጂውን ዊዝ ወልድ ያደርጋል አያወጣም ብለህ ነው የምታምነው አንተ? የኢየሱስ ስም እስከሚጠራ ነው ይጠብቃል ነው? መምህር እየተቆራረጠብኝ ነው ድምፅዎት። አንድ ሰው በአብ በወልድ በመንፈስ ቅዱስ ስም ውጣ ቢል አጋንንት ሊወጣ የሚችለው ከእግዚአብሔር ኢነርጂ ኃይል ሲወጣ ነው። ስለዚህ እግዚአብሔር ያንን ኢነርጂውን አጋንንት ሊያስወጣ የሚችል ኢነርጂ ይከለክላል፣ አያስወጣም፣ አይሰጥም ብለህ ነው የምታምነው አንተ? እንደዛ ነው እንደ ፕሮቴስታንት የምታምኑት? እኛ እንደዛ አላልንም። የተሰጠን ኮማንድመንት ግን በክርስቶስ ኢየሱስ ስም አውጡ ስለተባለ በክርስቶስ ኢየሱስ ስም ነው የምናስወጣው ነው። የሐዋርያቶቹ ልምምድ እንደዛ ነው። የአባቶች ትምህርትም እንደዛ ነው የሚያስተምረን። ስለዚህ በአብ ስም ያስወጣ፣ በአብ ስም ይወጣል፣ በመንፈስ ቅዱስ ስም ይወጣል የሚለው ጥያቄ ለኛ ጥያቄያችንም አይደለም። አልታዘዝንም። ግን የታዘዝነው በክርስቶስ ኢየሱስ በስሙ እንድናስወጣ ነው። የአብ አቅምና ስልጣን የፕሪስክሪፕሽን ጉዳይ ከሆነ እኮ ዳን ሳሚ የመንፈስ ቅዱስን እንዴት ትመልሳለህ? መንፈስ ቅዱስን ማምለክ ለምሳሌ አንድ ሰው አልታየም፣ በቃ በአዲስ ኪዳን መንፈስ ቅዱስ ሲመለክ አልታየም። ለክርስቶስ የሚሰጠው ክብር ግሎሪ እንኳ ለእግዚአብሔር አብ ነው እንጂ ለመንፈስ ቅዱስ አልተባለም ብሎ አርጊው ቢያደርግ ምን ጥቅስ ጠቅሰህ ነው የምታሳምነው? አልገባኝም። መንፈስ ቅዱስ አልተመለከም ማለት ሰዎች መንፈስ ቅዱስን ሲያመልኩ በአዲስ ኪዳን አልታየም። በአዲስ ኪዳን የታየው አብን ሲያመልኩ ታይቷል፣ ፐርሰናሊ ማለት ነው። ወልድን ሲያመልኩ ታይቷል። ለምሳሌ ወደ ወልድ ሲጸልይ ታይቷል። ወደ አብ ይቅርታ ማምለክ ነው ያልኩ መጸለይ፣ ወደ አብ ሲጸልይ ታይቷል። እስጢፋኖስ ለማን ነው? ወደ ወልድ ሲጸልይ እስጢፋኖስ ታይቷል። ወደ ኢየሱስ ወደ አብ ብዙ ሰዎች ጸልየዋል። ክርስቶስም እንዲህ ብላችሁ ጸልዩ ብሎ አስተምረዋል። ያው ፕሮቴስታንቶች እንደውም ወደ አባታችሁ ነው የሚለውን ለአብም አድርጋችሁም ስለምታሰቡ ኤክስክሉዚቭሊ አንዳንዶቹ ሰዎች ወደ መንፈስ ቅዱስ ሲጸልዩ አላየውም። ስለዚህ እኔ ወደ መንፈስ ቅዱስ አልጸልይም ቢል አንድ ሰው የትኛውን የአዲስ ኪዳን ጥቅስ ጠቅሰህ ነው የምታሳምነው? ቴዎሎጂካሊ ኮንስትራክት ካላረከው ማለት ነው። በፕሪስክሪፕሽን ደረጃ ወይም በአዲስ ኪዳን ተደርጓል አልተደረገም በሚል ደረጃ ብቻ ከተወሰንክ አርጊውመንትህ እዚህ ላይ አያስቸግርም? ቴዎሎጂካሊ ሲብራራ እውነት ነው። ክሊር የሆነ ኤግዛምፕል የለም። ዳይሬክትሊ ወደ መንፈስ ቅዱስ የተጸለየ ፕሬየር ሪከርድ የለንም። ግን መጽሐፍ ቅዱስ ግን ክሊርሊ ደግሞ ያሳየን ነገር አለ። መንፈስ ቅዱስ ለምሳሌ ሮሜ ምዕራፍ 8:26 ላይ መንፈስ ቅዱስ ረዳት እንደሆነ ብሊቨርስ በፕሬየር ውስጥ ኢንተርሲድ እንድጸልይ ያግዛል ነው እንጂ ወደ እሱ ጸልይ እኮ አይልም። ኧረ ያ ለምሳሌ አሁን ኤፌሶን ምዕራፍ 6:18 ላይ እኮ ብሊቨርስ በመንፈስ እንድንጸልይ ይነግረናል። ስለዚህ ይሄ መንፈስ ቅዱስ ማለት ግን ወደ መንፈስ ቅዱስ መጸለይ ነው ሳሚ? እንደዛ ነው የሚተረጎም ነው አይደለም? ይሄ በመንፈስ ቅዱስ መጸለይ ሲባል ይሄ መንፈስ ቅዱስ የሚባለው በትሪዩን ጋድ ውስጥ አንድ ፓርት ኦፍ ጋድ እንደሆነ እናውቃለን። ይሄው ትምህርቱ እንደዛ አድርጎ ስለሚያስተምር ማለት ነው። አድሬስ የሚያደርገው መንፈስ ቅዱስ ኢትስ ፓርት ኦፍ ትሪዩን ጋድ እንደሆነ እናውቃለን። ስለዚህ ቴዎሎጂካሊ ኮንስትራክት አድርገህ ትደርሳለህ። ሁላችንም እኮ እንደዛ ነው የምናምነው። ልክ ነህ። ስለዚህ ለዚህ ይሄንንስ ለምንድን ነው ቴዎሎጂካሊ ኮንስትራክት የማናደርገው ታዲያ? አድርገነዋል እኮ መምህርዬ። ትሪዩን ጋር ላይ ስንመጣ እኮ ወንድሞችም እኮ በደንብ አብራሩ። ትሪዩን ጋር ላይ ስልጣኑ ከአብ የተለየ ስልጣን አይደለም፣ ሰጪውም ራሱ እሱ ነው። መንፈስ ቅዱስም እንደዚሁ አብራርተናል እኮ። ስለ ትሪዩን ጋር ስናብራራ ኢንሴፓሬብል የሆነ አክት ነው ያለው። ነገር ግን ኮማንድመንት ጋር ሲመጣ ክርስቲያኖች ግን የታዘዝነው በማለት ሲባል በክርስቶስ ኢየሱስ ነው። ዳሴ በክርስቶስ ኢየሱስ ታዘን በሱ ስም ከታዘዝን በኋላ አይ ቴዎሎጂካሊ ኮንስትራክት እናደርግና አብም ስልጣን ስላለው ሌትስ ትራይ በአብ ኮማንድመንት፣ ግልጽ የሆነ ኮማንድመንት ካለ እኛ የምንታዘዘው ለተሰጠን ለዛ ኮማንድመንት መሆኑን ለማሳየት ነው እንጂ የመጸለይ ኮማንድመንት ግን ዳኒ ሳሚ የመጸለይ ኮማንድመንት እንዲህ ብላችሁ ጸልዩ ብሎ ጌታ ያዘዘው ኮማንድመንት ወደ አብ ነው አይደል? ኮማንድመንት ወደ አብ ነው። የስ
ስለዚህ ሰዎች ኮማንድመንቱ ወደ አብ ስለሆነ ወደ መንፈስ ቅዱስ አንጸልዩም የሚሉ ሰዎችን ቴዎሎጂካሊ ኮንስትራክት አድርገህ ነው የምታሳምናቸው አይደል? ኖ አይ ጸሎትንም ቢሆን በጸሎት ጉዳይ ላይ እኮ መምህር ግልጽ የሆነ ትምህርት ነው ያለን እኛ ወደ አብ በክርስቶስ ኢየሱስ በመንፈስ ቅዱስ ኢምፓወርመንት ብለን የምናምረው ሶስቱም ትሪውን ጋር አለ ሁሉ ጊዜ አለበት። ወደ መንፈስ ቅዱስ አንጸልዩ ሰው ሊጸልይ ይችላል፣ ግን ፓተርኑ ምንድነው ሲባል ግን ወደ አብ በክርስቶስ ኢየሱስ በመንፈስ ቅዱስ ኢምፓወርመንት ነው። መጽሐፍ ቅዱስ እንደዛ አድርጎ ነው የሚያስተምረን። ግን እስጢፋኖስ ለምሳሌ ወደ ኢየሱስ ክርስቶስ ጸልዮአል ቀጥታ። በክርስቲያን ታሪክም ወደ መንፈስ ቅዱስም ይጸለያል። ይሄንንም ትቀበላላችሁ አይደል? ፕሮቴስታንት አዎ። ያ ግን ይሄንን ፕሪስክሪፕሽን አልጠየቃችሁም። ለዚህ ቀጥታ ወደ መንፈስ ወደ አብ ወደ ወልድ መንፈስ ቅዱስ ጸልዩ የሚል ፕሪስክሪፕሽን ሳትጠይቁ ቴዎሎጂካሊ ኮንስትራክት አድርጋችሁ ይሄንን ካደረጋችሁት አጋንንት የማውጣቱ ጉዳይ ላይስ ይሄ ለምንድን ነው የማይሰራው ነው ሳሚ? ለማንኛውም ሌሎች ወንድሞች መወያየት ከፈለክ ረጅም ጊዜ እንዳንስ አንዲት ነገር ግን ሳሚ ልጠይቅህ። እሺ ሳሚዬ፣ እሺ ስለ ጥምቀት ለኃጢአት ስርየት ብለህ አንተ ታምናለህ አታምንም? አይ ቲንክ አታምንም መሰለኝ አይደል? እኔ ጥምቀት ለኃጢአት ስርየት ብለው ለሚያምኑ ሰዎች ምንም ችግር የለብኝም። ምክንያቱም እዛ ጥምቀት ላይ የሚሰራ ስራ የመንፈስ ቅዱስ ስራ ስላለ እንደዛ ብለው ለሚያምኑ ሰዎች ላይ ምንም ችግር የለብኝም። የጌታራትም እንደዛ ከሆነ ሳሚ ለምሳሌ የኃጢአት ስርየት በክርስቶስ በስሙ ነው የተደረገው አይደል? በስሙ የኃጢአት ስርየት ነው የሚለው። ግን ሰዎች ፕራክቲካሊ የኃጢአት ስርየት ሲያገኙ የአብ የወልድ የመንፈስ ቅዱስ ስም ኢንቮክ ይደረጋል በጥምቀት ሰዓት አይደል? ኤግዛክትሊ የስ። ለምን አስፈለገ? ለምን የኢየሱስ ክርስቶስን ብቻ ለምን አይበቃም? ኖ ይሄ እኮ ቅድም እኮ እንዳብራሩት ነው። ትሪውን ጋር ሲብራራ የማዳኑ ስራ የተሰራው በዚህ በወልደ እግዚአብሔር መስቀል ላይ በሰራው ስራ ነው። ስለዚህ እሱን ለማመልከት ነው በኢየሱስ ስም ሲባል ያ ስልጣን ያ የማዳን አገልግሎት በክርስቶስ ኢየሱስ እንደተፈጸመ የአብ ፍቃድ የመንፈስ ቅዱስ ፍቃድ በኢየሱስ ክርስቶስ ኤክስፕሊሲትሊ በመስቀል ላይ እንደተፈጸመ ለማሳየት ነው። እሱን ነው ግን የኃጢአት ስርየትን ያገኘነው ግን ወልድ በተለየ አካሉ በሰራው በመስቀል ላይ ባደረገው የሚዲኤተርነት ስራ ነው አይደለ? በፈሰሰው ደም ኤግዛክትሊ ያ የደም ግን እንደዛም ሆኖ ፕራክቲካሊ እኛ ስንቀበለው ግን የአብ የወልድ የመንፈስ ቅዱስ ስም ኢንቮክ ይደረጋል በጥምቀት ሰዓት ማለት ነው። አዎ ምክንያቱም የአብ ፍቃድም የመንፈስ ቅዱስ ፍቃድም ነው እኮ መመርየ ድነትን በክርስቶስ ኢየሱስ። ስለዚህ አጋንንትም አሁን በመስቀል ላይ ያሸነፋቸው ኢየሱስ ክርስቶስ ስለሆነ በመስቀል ላይ የአጋንንት ስራ ያፈረሰ ኢየሱስ ክርስቶስ ስለሆነ የኢየሱስ ክርስቶስ ስም ብቻ ነው የሚጠራ የሚለው አርጊውመንት አይሰራም ማለት ነው። አጋንንትን ማሸነፍንም ኃጢአትን ማሸነፍም አንድ አይነት ስለሆነ ማለት ነው። መመርየ ይኸው ቅድም ደግሜ የሚለውን እኮ በደንብ አልሰሙኝ ማለት ነው። በደንብ አዳምጡኝ። ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ስልጣን ሁሉ ተሰጠው ብሎ ሲያስቀምጥ አብ ሲሰጠው አብ ሰማይ ሰይጣንን ዲፊት ያደረገው ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ነው። ይሄ ነው ትምህርቱ አይደለ? በዚህ በክርስቶስ ኢየሱስ ድል መንሳት ውስጥ የአብ ሚና አለ፣ የአብ ፍቃድ አለ፣ የአብ ፕሬዘንስ አለ። ከመንፈስ ቅዱስ ውጪ ክርስቶስ ኢየሱስ በራሱ ያደረገው ነገር የለም። ስለዚህ ትሪውን ጋርን ስናብራራ እንደዚህ ኢንሴፓረብል ነው ለምን እናብራራው? እሺ ሳሚ፣ ስለዚህ ልክ ነው። ስለዚህ ምንም እንኳ በመስቀል ላይ ተሰቅሎ ደሙን አፍስሶ ያዳንና የኃጢአት ስርየት የሰጠን ያንን የምናገኝበትን ሜሪት የኃጢአት ስርየት ጸጋ የሰጠን ወልድ በተለየ አካሉ በመስቀል ላይ ደሙን አፍስሶ ቢሆንም ነገር ግን ይህ የተደረገው በአብ በወልድ በመንፈስ ቅዱስ አንዲት ፈቃድ ስለሆነ በጥምቀት ሰዓት እንግዲህ ጥምቀት ማለት የልጅነት የኃጢአት ስርየት የክርስቲያን ዋና ዋና ጸጋዎች የሚገኙበት ኢቨንት ነው። በዛ ኢቨንት የአብ የወልድ የመንፈስ ቅዱስ ስም ይጠራል። ወልድ ነው የሰራው ብለን የአብና የመንፈስ ቅዱስ ስም አያስፈልግም አንልም። ምክንያቱም በአንድ ፈቃድ ስለሆነ ዘሴም እንግዲህ ክርስቶስ በመስቀል ላይ ያሸነፋቸው ኃጢአትን፣ ሞትን እና ዲያብሎስን ነው አይደል? ሶስቱ የሰው ልጆች ጠላቶች ዲያብሎስንም በመስቀል ላይ ክርስቶስ በተለየ ሁኔታ በተለየ አካሉ በመስቀል ላይ በከፈለው ዋጋ ዲያብሎስን ስላሸነፈው የአብና የመንፈስ ቅዱስ ስም በአጋንንት በማውጣት ጊዜ አይሆንም ብለው የክርስቶስን ሚዲዬተርሺፕ ክርስቶስ በተለየ አካሉ በመስቀል ላይ ያደረገውን ስራ የሚጠቅሱ ሰዎች አርጊውመንቱ ፌል ያደርጋል። ምክንያቱም ደሴም አርጊውመንት ለኃጢአት ስርየትም መስራት አለበት። በጥምቀት ለምናገኘው ኃጢአት ስርየትም በኢየሱስ ክርስቶስ ስም ብቻ ስለሆነ ደሙን በሱ ደም ስለሆነ ሄዳን ነው ኢየሱስም ብቻ ይበቃል እንደማንለው ሁሉ ተመሳሳይ በሆነ ሁኔታ በመስቀል ላይ የተገኘው በዲያብሎስ ላይ ድል በማድረጉ ምንድነው እንትን ላይ የሚለው
ምንድነው ፕሪንሲፓሊቲስ እነሱን ድል አድርጎ በመስቀል ላይ ጠረቃቸው ብሎ ጳውሎስ የተናገረው ክርስቶስ ዲያብሎስን በመስቀል ላይ አሸንፎታል። ያ በመስቀል ላይ የተደረገ ድል በአብ በወልድ በመንፈስ ቅዱስ ሲጀመር በጥምቀት ከምናገኘው ጸጋ አንዱ እኮ እያንዳንዱ ሰው እኮ ኤግዞርሲዝም የለውም አይደል ሳሚ? እያንዳንዱ ሰው ዲያብሎስ ምንድነው እርኩስ መንፈስ በኢየሱስ ስም ውጣ እየተባለ አይደለም ክርስቲያን የሚሆነው፣ ማኒፌስት ያደረገበት ሰው ነው አይደለ? አብዛኛው ክርስቲያን ግን በጥምቀት ሰዓት ያንን ጸጋ ያገኛል። አብዛኛው ክርስቲያን ማጆሪቲው ማለት ነው። ይሄ ማይኖር ኤግዞርሲዝም ይሉታል ካቶሊኮቹም ሌሎቹም ማለት ነው። በጥምቀት ጋር የተያያዘ ዲያብሎስን የመካድ ዲያብሎስ ከኛ የሚለይበት ኢቨንት ነው ጥምቀት። ይህንን እንደውም በጣም እንትን ሲያደርጉት የጥምቀት ምሳሌ የሆነው የቀይ ባህር እስራኤል በቀይ ባህር መካከል ማለፋቸው የጥምቀት ምሳሌ ነውና በቀይ ባህር ፈርዖን ሰጥሟል። ፈርዖን ደግሞ በቅዱሳት መጻሕፍት ያው የዲያብሎስ ምሳሌ ነው እና በቀይ ባህር ፈርዖን እንደሰጠመ ከዛ በኋላ እስራኤልን ፈርዖን አልተከተላቸውም። እኛንም ከጥምቀት በኋላ ዲያብሎስ አይከተለንም። ስለዚህ ከእያንዳንዳችን ህይወት ዲያብሎስ የሚነቀልበት ኢቨንት ጥምቀት ነው። የኃጢአት ስርየት ብቻ ሳይሆን በጥምቀት የሚገኘው ከጨለማ ኃይል መላቀቅ ተርኒንግ ፖይንት ስለሆነ ማለት ነው ጥምቀት። ስለዚህ በዛ ሰዓት የአብ የወልድ መንፈስ ቅዱስ ስም ኢንቮክ ይደረግ የለ እንዴ በጥምቀት? ላውራ ባፕቲዝም እና ኤክሶርሲዝምን አስቀምጦልኛል። ባፕቲዝም ኮንሰርን የሚያደርገው የእኛ ሪሌሽንሽፕ ዊዝ ትሪዩን ጋድ ከዚህ ከትሪዩን ጋድ ጋር ያለን ሪሌሽንሽፕ ነው ማለት ጌታ ኢየሱስ ክርስቶስ ለዛ ነው ትሪቴሪያን የሆነ ፎርሙላ የሰጠን። ባይዘወይ ፎርሙላውንም ያውቁታል እርሶ ማቴዎስ 28:19 ላይ ኢን ደ ኔም ሲንጉላር ነው አይደል? ኢን ደ ኔም ብሎ ሲያስቀምጥ ዳን ኔምስ ትሪዩን ጋድን እያስቀመጠ ነው። ኢን ደ ኔም ነው ሲንጉላር ነው የሚጠቀመው ኦፍ ደ ፋዘር ደ ሰን ኤንድ ደ ሆሊ ስፒሪት ሲል ግን ኢን ደ ኔም ሲል ሲንጉላር አንድ ቃል ነው የሚጠቀመው። ሶ ኤክሶርሲዝም ጋር ስንመጣ ግን ኮንሰርን የሚያደርገው አክቲንግ አንደር ደ አውቶሪቲ ኦፍ ደ ኢንካርኔት ነው የተሰቀለው የተነሳው እና ደግሞ ኤግዛልትድ መሳያ የሆነው ሁልጊዜ ኤክሶርሲዝም የምናነሳው ከዛ ጋር ከዛኛው አክት ጋር። ይቅርታ መምህር ስልክ ገብቶብኝ መጨረሻውን አልሰማሁት። ምን ጥያቄውን አልሰማሁት። ጥምቀት ፖዚቲቭ ትርጉም ብቻ አይደለም ማለት ከአብ ከወልድ ከመንፈስ ቅዱስ ጋር አንድነት መፍጠር ብቻ ሳይሆን በፊት የነበረህ የማይገባ አንድነት ከዲያብሎስ ጋር ከጨለማው ኃይል ጋር ከኃጢአት ጋር የነበረ ህብረት መፍረስን መቋረጥም ነው የሚያመለክተው። ስለዚህ በጥምቀት ሰዓት አንድ ሰው ከኃጢአት ከሞት ምክንያቱም ሞትና ትንሣኤውን ስለሚካፈል ትንሣኤውንም ያገኛል። ከነዚህ ከክርስቶስ በኃጢአትና በሞት ላይ ክርስቶስ ካመጣቸው ድሎች ጋር ብቻ አይደለም የሚካፈለው። በጥምቀት የሚካፈለው ከዲያብሎስ ጋር መለየትንም ነው። ምክንያቱም ጥንታውያን አብያተ ክርስቲያናት ምናልባት አይተው ከሆነ ሳሚ ሁሉም ከጥምቀት በፊት ዲያብሎስን ክዶ ነው ሰው በአብ ወልድ በመንፈስ ቅዱስ አምኛለሁ ያቀው። ስለዚህ በአብ ወልድ በመንፈስ ቅዱስ ስም ስትጠመቅ ከዲያብሎስ ኃይልም ትላቀቃለህ የሚለውን እናንተ እንዴት ነው የምታዩት? አታምኑም? እንደዛ እንደ ፕሮቴስታንት? አረ በደንብ ነው የምናምነው። ይሄ የሪሰርች ትምህርት እኮ ነው መምህርዬ። የአውገስቲን ኦፍ ሂፖ የሲሪያል ጀሩሳሌም ትምህርት ይሄ ነው። ማን ነው ሂፖላይተስ ኦፍ ሮም ሰርድ ሴንቸሪ ላይ በደንብ ግልጽ አድርገው ያስተማሩት ትምህርት ነው። ባፕቲዝም አንድም ከክርስቶስ ኢየሱስ ጋር ዩናይት ማድረግ ነው፣ ሁለት ደግሞ ትራንስፈር ማድረግ ነው ወደዚህ ኪንግደም ቆላስይስ 1:13 እንደሚናገረው እና ባፕቲዝም ሁሉ ጊዜ ኮኔክት ያደረገው ከፎርጊቭነስ እና ከአዲስ ህይወት ጋር ስለሆነ ይሄ የኤርሊ ቤተክርስቲያን ትምህርት ነው። እውነት ነው። በኤርሊ ቸርች ላይም እና በብዙ ካንዲዴት ባፕቲዝም ሲገለጥ እንደዛ ተደርጎ ነው የሚቀመጠው። ምናልባት መጽሐፍ ቅዱሳዊ ነው ወይ አይደለም ወይ እሱ ዲቤተብል ነው። ያዛል ወይ መጽሐፍ ቅዱስ ኤክሶርሲዝም ቢፎር ባፕቲዝም የሚለው ነገር እሱ የሚብራራ ነገር ነው። አናገኘውም። ለምሳሌ ሐዋርያት 12:8 ላይ ሐዋርያት 8:36 ላይ ሐዋርያት ፕራፍ 10:44 ላይ አናገኝም። እንደዛ አይነት ሪከርድ ባፕቲዝም ያለበት ቦታ ላይ አናገኝም። ለምሳሌ ቆርኔሌዎስን ብናመጣ፣ ኢትዮጵያዊ ጃንደረባን ብናመጣ እንደዛ አይነት ነገር አናገኝም። ሶ ግን ኖ አባቶች ግን ይሄንን እንትን ያሉት ቅድም ከጠቀስኩት ከቀይ ባህር ሪአናውንስ ለማድረግ የጥምቀት ምሳሌ በሆነው ቀይ ባህር ፈርዖን ሰጥሟል። ፈርዖን ደግሞ የዲያብሎስ ምሳሌ ነው ከሚል ነው። ኤኒዌይስ ሳሚዬ ቴንክ ዩ። በቃ ሌሎቹ ይቀጥሉ። ቆይ እኔ ከሰው በቃ ጨርሶ ከጨረሰ በቃ ይበቃናል። ቴንክ ዩ ሱስ ሲስ
መምህር እናመሰግናለን። ሳሚም አንድ ደቂቃ ሀሳቤን ለጠቅልላ ወንድምነት። እሺ ጠቅልል፣ ሀሳቡን ይጠቅልል። ያቋርጨው ጠቅልል፣ ሀሳብን ጠቅልል። ኦኬ ሶ ጠቅልለን በዛው ነው ምስት ተጠቀለልን እኮ ሳሚ ጠቅልለን። ይቅርታ ግን ሳሚ ምን አድርገኝ ነው ከኔ ጋር ማውራት ያልፈለግከው? ሳሚ በጣም ይቅርታ። ችግር የለውም፣ ሌላ ጊዜ እናወራለን። ችግር የለውም። ስለዚህ ባጭሩ እኛ እያለን ያለ ነው። ቅድም ከመምህር ጋር ስናወራም ወንድሞችም የተናገሩ ያሉት ነገር ምንድነው ሲባል ስለ ትሪዩን ጋር ስናወራ እኛ ስላሴ አማኞች ነን። በስላሴ ውስጥ ኢንሴፓረብል ነው፣ ፍቃድ ኢንሴፓረብል ነው፣ ምንድነው አውቶሪቲ ኢንሴፓረብል ነው። እሱ ግልጽ የሆነ ትምህርት ያለን የስላሴ አማኞች ስለሆንን ማለት ነው፣ የኒቂያ ተማሪዎች ስለሆንን ማለት ነው። ግን ይሄ ሪዝን የተሰጠው ክርስቶስ ኢየሱስን የክርስቶስ ኢየሱስ ስም አጋንንትን ከስታውት እንድናደርግ እኛ ክርስቲያኖች የተሰጠው ለምዶ ሲባል ኢየሱስ ክርስቶስ እሱ መካከለኛ ስለሆነ እና ስልጣኑም ደግሞ የመነጨው ከአብ የመነጨ ስለሆነ ከመንፈስ ቅዱስ የመነጨ ስለሆነ ነው። ይሄ ሲባል ቅድም እንዳስቀመጥኩት እግዚአብሔር አብ ስልጣን ስለሌለው አይደለም፣ የተለየ ስልጣን ስለሌለው አይደለም። ኦፍ ኮርስ እግዚአብሔር አብ ከስታውት ማድረግ ይችላል፣ አልማይቲ ጋር ነው ብያለው። መንፈስ ቅዱስም እንደዚያው። ነገር ግን እኛ ክርስቲያኖች ግን የታዘዝ ነው፣ በግልጽ በሆነ ትምህርት ማለት ነው የታዘዝ ነው አጋንንትን በክርስቶስ ኢየሱስ ስም እንድናወጣ ነው። አዲስ ኪዳን ላይ ኮንሲስተንትሊ ነው ባይ ዘ ዌይ አማኞች አጋንንትን እንድናስወጣ። ይሄ ቅድም እንዳስቀምጥ ምክንያት ሆኖ ሲባል እሱ ኢንካርኔት ሰን ስለሆነ፣ እሱ ክሩሲፋይድ ሪዝን መሳያ ስለሆነ፣ እሱ መካከለኛ ስለሆነ፣ እሱ ዋን ሁም ፋዘር ሃዝ ኢንትረስት ያደረገው በስልጣን ሁሉ ላይ ኢንትረስት ያደረገው እሱ ስለሆነ ማለት ነው። ስለዚህ እግዚአብሔር አባት ከስታውት ያደርጋል ወይ መንፈስ ቅዱስ ይሄ ለስላሴ አማኝ ጥያቄ ሆኖ ሊቀር የሚገባ አይደለም። እኛ ግን እንደ ክርስቲያን ግን የታዘዝነው በእግዚአብሔር ኃይል ነው። እሱም የእግዚአብሔር ኃይል የተገለጠው ማለት ሲባል በክርስቶስ ኢየሱስ ስለተገለጠ ማለት ነው። ይሄ ነው ፕሊስ። እኛ ለቃሉ ታማኝ ስለሆነ ቃሉ የሚለውን ነገር ተናገረን እንጂ የስላሴን ትምህርት እንደሆነ አንስተን እንደሆነ ትራሽ ለማድረግ በአብና በወልድ በመንፈስ ቅዱስና በወልድ መካከል ወይም ደግሞ በክርስቶስ ኢየሱስ ኢንካርኔት በሆነው በክርስቶስ ኢየሱስ ውስጥ እንደው የአውቶሪቲ መበላለጥ እንዳለ ምናምን ነገር እንዳወራን አድርጋችሁ ማውራታችሁ በጣም ትክክል ያልሆነና ተገቢ ያልሆነ ነው። ሲጀምር ጥያቄው ራሱ ኢሬሌቫንት የሆነ ጥያቄ ነው። በአብስ አጋንንት ይወጣል ወይ በመንፈስ ቅዱስ የሚባለው ጥያቄ በራሱ ኢሬሌቫንት ነው ለኔ ሲስዬ። ኤኒዌይስ መምህርዬ እግዚአብሔር ያክብርልኝ። ኔክስት ታይም ሌላ ጊዜ ቤቶት መጥተን ወይ ደግሞ ሶሪቲ ቤት በደንብ እናወራለን። ሳሚ አሁን ለምሳሌ ሳሚ ከመውጣቱ በፊት ሚስ አንደርስታንድ ተደርገናል፣ ትክክል አይደለም፣ እየተነሳ ያለው ነገር ትክክል አይደለም ነው የምትለው ሳሚ? Absolutely yes። ለምሳሌ ከዛ መካከል አንደኛው ለምሳሌ የዋድ ነው። ከየዋድ ጥያቄ መቀበል ትችላለህ ሳሚ? አይ እኔ ከመምህር በረከት ጋር ከና ካንተ ጋር ብቻ ነው። አንተን ይቅርታ ለመጠየቅ ስላዘንክብኝና ከመምህር በረከት ጋር ስለተቀጣጠረን ነው እንጂ ከሌላ ሰው ጋር አላወራም። ወንድምነት ይቅርታ እኮ። ስለዚህ ያለ ፍቃድ እንትን አልልም፣ ግን የኛ የስላሴ ትምህርት ባልሆነ አሁን እኮ ብዙዎቻችን እየጠየቅን ነው። እኔም ብቻ ሳይሆን ለምሳሌ ቅድም ሙለታም አንዳንድ ወንድሞችም እና ሰዎች ደግሞ እንትን አጠቃላይ ሙሉ ፕሮቴስታንት እንደዚህ ብሎ ያምናሉ ብሎ እየተናገሩባችሁ ስለሆነ ቢያንስ አንተ ልክ አሁን ከመምህር በረከት ጋር ዲስከስ እንዳደረግከው ለ5-10 ደቂቃ በጨዋነት ከያድ ጋር ማውራት አትችሉም? አይ ይለፈኝ ወንድምነት። ምክንያቱም ግድ የለም ሌላ ጊዜ አይሆን ሌላ ጊዜ በጥሩ ሙድ። አሁን ሁሉ ሰው ጥሩ ሙድ ውስጥ አይደለም ያለው። እዛም ቤት ያለው እኛም ቤት ያለው ጥሩ ሙድ ስላልሆነ ተረጋግተን ነገር ካለፈ በኋላ በእርጋታ እነሱ ቤት መተን እነሱ እኛ ቤት መተው ተከባብረን ይሄ ከታች ኮመንት የተሰዳደበ አሁን በዚህ በጣም ሀት ከመምህር በረከት ጋር ታውቃለህ፣ በጣም እሳቸው ነገሮችን ካልም የማድረግ አቅም ስላላቸው አባትም ስለሆኑ ለዛ ነው። እኛ ግን ጎረምሶች ስለሆነን ትንሽ የነገር ሌላ ነገሮች ሊያስገባ እንችላል እና ግድ የለም ይቀርብኝ ወንድምነት። ፍቃደኛ ካልሆነ በግድ ማስወራት አንችልም። ግን ወንጌል አማኞች ሌሎች ወንጌል በአብ ስም ሰይጣን አይወጣም ያለ እኮ አለ። ሚስ አንደርስታንድ ተደርገናል ማለቱ ስህተት አይደለም። ማውራት አልፈልግም ካለ ሚስ አንደርስታንድ ተደርገናል ማለት የለበትም። ኦር ደግሞ ማውራት ከቻለ ሊትራሊ በአብ ስም
ሰይጣን አይወጣም ያለ የእሱ እምነት ቤተሰብ አለ እና አይ ለምን እኮ ሳሚም ራሱ እኮ የሚለው እኮ በኢየሱስ ስም ብቻ ነው የሚወጣው እኮ እያለ እኮ ነው ያለው እኮ ካዘዝነው በኢየሱስ ስም በክርስቶስ ስም ይወጣል አለ እኮ ሳሚ። እነሱ በክርስቶስ ስም አይወጣም አሉ። አሁን ሳሚ እየተሽከረከረ አልመለሰውም እንጂ ሳሚ በክርስቶስ ስም ይወጣል አለ። ክርስቶስ ስልጣን ስለተቀበለ፣ ሙለታ ደግሞ በክርስቶስ ስም አይወጣም ነው እያለ ያለው። ስለዚህ የተቀላቀለ አሁን ሳሚ መጠየቅ ስላልፈለገ ማውረድ ይችላል እንጂ ሳሚ ራሱ ከራሱ ጋር አልተግባባም ጋር ሳሚ ለነበረን እንትን ቴንኪው ግድ ፕላስ ሁሉም አልተረጋጋም ያልከው እኛ የራስህን ወክለህ መናገር ትችላለህ ሳሚሻ። እኛ ጋር ምንም የተረበሸ ነገር የለም። ትምህርታችን ነው እያወራን ነው በተረጋጋ ወንድምነት እኛም ጋር የተረባበሸ ነገር የለም። ባይዘው እኛ እያለን ያለ ነው ቴዎሎጂካል ፐርስፔክቲቭ አኮርዲንግ ቱ ዘ ኒው ቴስተመንት ፓተርኑ ምንድን ነው ሲባል ኢን ዘ ኔም ኦፍ ዘ ፋዘር ኢን ዘ ኔም ኦፍ ዘ ሆሊ ስፒሪት ሳይሆን የተሰጠን ክሊር የሆነ ኮንሲስተንትሊ ማርቆስ 16ን ጠቅሰን ሉቃስ 10ን ጠቅሰን ሐዋርያት ሥራ ምዕራፍ 16 ጠቅሰን በማይ ኔም በስሜ በስሙ ኢየሱስ ክርስቶስ በሚባል ስም እንደሆነ እናውቃለን። ሀሳብ እየሰጠ ከሆነ ወይ ጥያቄ ተቀበል አለ። ቆይ አይ ካስት አውት ዩ ኢን ዘ ኔም ኦፍ ዘ ፋዘር ማለት ሳይሆን ሀሳብ ሴናሪዮ እየሰማኸኝ ነው ቅዱስ ላይ ያልተጠቀሰ ኦኬ በአባቶች ትምህርት ውስጥ የሌለ ትምህርት ስለሆነ ፓተርኑ አይደለም። ያ ማለት ግን ስልጣን አባት የለውም ወይ ደግሞ መንፈስ ቅዱስ ስልጣን የለውም እያለን አይደለም። ይሄ ነው ትምህርታችን። ጋይስ አይሰማለሁ። ጋይስ ቅዱሳን እሰማለሁ። ይሰማል። ያንተ ሳሚ ኦልሬዲ የመጽሐፍ ቅዱስ ሀሳብ ምናልባት ስላነሳ እስቲ ከአባቶችና ከታሪክ ከተለያየ ነገር እንደው በመጽሐፍ ቅዱስ ታሪክ ውስጥ በስላሴ ስም ወይም በአብ ወልድ በመንፈስ ቅዱስ ስም አጋንንትን የማውጣት ልምድ አላቸው የላቸውም? እንደ ቢያንስ አንድ ሁለት ጥያቄ እሰማለሁ። ጋር ስታካር አድርጓል። እኔ ጋር ቢያንስ እንደው በቃ ሁለት ጥያቄ እስቲ ከይዋድ ሁለት ጥያቄ ብቻ ተቀበልና አይ እኔ ጥያቄ ሳይሆን ይኸውልህ ለምሳሌ በአርሊ ቸርች አባቶችን ለምሳሌ ጀስቲን ማርቲንን አንስተህ የኢራኔስን ጽሁፍ አንስተን ከምናልባት ከመምህር በረከት ጋር ጽሁፉን ከፍተን ልናየው እንችላለን። ኦሪገንን ለምሳሌ ጀስቲን ማርቲን ሲጽፍ ክርስቲያን ከፍሳውት የሚያደርገው ዴመንን ባይ ዘ ኔም ኦፍ ጂሰስ ክራይስት ብሎ ያስተማረው ጽሁፍ አለ። ኢራኔስን አሁን እኮ አንተ ክሌም እያደረክ ስለሆነ ቢያንስ አንድ 5 ደቂቃ ውስጥ ከዋጋ 10 ደቂቃ እስቲ ዲስከስ መምህር እኔ ይኸውልህ ለመሰለህ መምህር ከቻሉ ከመምህር ጋር ማውራት ይችላል። ካልሆነ ደግሞ ሌላ ጊዜ ሲኖራቸው ከሳቸው በቃ ወይ ማታወራ ከሆነ በቃ ሚዩት አድርግና ሚዩት አይ ችግር የለውም። ባህሩ አቤት ይላል። እሺ ቆይ አንድ አንተ ከማውራት በፊት ቆይ በቤተ ክርስቲያን ታሪክ ውስጥ ይዋዴ በአብ ወልድ በመንፈስ ቅዱስ ስም አጋንንት ወጥቶ አያውቅም? እንደ የተጻፉ ጽሁፎች እንትኖች የሉም? በአባቶች ትምህርት ውስጥ ይሄ ነገር የለም? አረ በሚገባ ቀደም እኮ መምህር በረከት በሰፊው ሲሉት ነበረና ባፕቲዝም ጥምቀት እንትኖች አሉ ስቴጆች አሉ እና ያመኑ ሰዎች በአብ በወልድ በመንፈስ ቅዱስ ስም ሲጠመቁ የኃጢአት ስርየትን ከዲያብሎስ ባርነትን ነፃ መውጣትም ጭምር የሚያካትት ነው ጥምቀት የሚለው ራሱ ማለት ነው። ጥምቀት ለድህነት ነው ሲባል ከሰይጣንም ቁራኝነት ወይም ደግሞ ከሰይጣን ተገዥነትም ነፃ መሆን መላቀቅ ነው። አዲስ ሰውነትን የክርስቶስ ባሪያ መሆን ነው። ከምን ባርነት ወጥተ? ከዲያብሎስ ባርነት ወጥተ የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ፣ የእግዚአብሔር ልጅ የምትሆንበት ታላቅ ምስጢር። ይሄ በአባቶች ሁሉ የታመነ ትምህርት ነው። ትናንትም እያሳየን ነበረ። ቄርሎስ ኢየሩሳሌም ቃል በቃል ምን ብሏል? ኖርማል ከነ ጀስቲን ማርቲር ማምጣት ጀምሮ ማምጣት ይቻላል። ባይ ዘ ብሪዝ ኦፍ ክርስቲያን ማለት ነው። አንድ መንፈስ ቅዱስ ያደረበት ክርስቲያን ኦኬ፣ እሱ ብሪዙ እስትንፋሱ ራሱ አጋንንትን አስጨንቆ ከሰዎች ላይ ያስወጣ ይችላል። ብሪዙ ማለት ኦኬ፣ ጸሎት ያደረገ መንፈስ ቅዱስ ያደረበት ክርስቲያን ስለሆነ የክርስቲያኑ እስትንፋስ እፍ የሚለው እስትንፋስ ራሱ ምን ሊያደርግ ይችላል? አጋንንትን ያስወጣል። አጋንንትን ያስጨንቃቸዋል፣ እንደ እሳት ያቃጠላቸዋል ብሎ ቃል በቃል የሚናገሩት ማለት እና ከአባቶች አንጻር እንኳን ይቅርባቸው፣ ከመጽሐፍ ቅዱስ አንጻርም ደግሞ በተደጋጋሚ
መምህር በረከት ቃለ ሕይወት ያሰማልን በዚህ አጋጣሚ በደንብ እየነገሩት ነበረ። ግን ዞሮ ተመልሶ ወደዛ ነው የሚሄደው። ከክርስቶስ አንጻር ማለት ክርስቶስን በኢየሱስ ስም መባሉ ክርስቶስ በሰማይና በምድር ስልጣን ተሰጠው መባሉ ከምን አንጻር ነው? የአይሁዶች ችግር ወይም ደግሞ የአሕዛብና የአይሁዶች ዋና መሰረታዊ ችግራቸው የእምነቱ ችግራቸው ማን ላይ ስለሆነ ነው? ክርስቶስ ላይ ነው። የክርስቶስ አምላክነትን አለማመን ላይ ነው አይደል? አለማመን ነው ትልቁ ችግራቸው። ከዛ አንጻር የክርስቶስን አምላክነት እንዲቀበሉ ክርስቶስ ስልጣን ያለው እንደሆነ አጋንንትን የሚያስወጣ ኃጢአትን የማስተሰረይ ስልጣን የአብን ባህሪ እኩል ባህሪ ያለው እንደመሆኑ አጋንንትን ማውጣት ኃጢአትን ማስተሰረይ ማዳንን የእሱ እንደሆነ በሚገባ እንዲቀበሉ። ለዛ ነው ተጠማቂዎች በተለይ የአይሁዶች ተጠማቂዎች እንዲጠመቁ ራሱ የሚደረገው የክርስቶስን አምላክነት መስክረው ነው። በክርስቶስ አምላክነት መስክረው ነው የሚጠመቁት ማለት። ኦኬ ለዛ ሐዋርያ ሥራ ምዕራፍ 8 ላይ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ኢትዮጵያዊ ጃንደረባ ሲመሰክር ምን ተባለ? እንግዲያስ እንድትጠመቅ ተፈቅዶልሃል ይላል። ስለ አብ አምላክነት፣ ስለ አብ ስልጣን፣ ስለ አብ ኃይል ማንም ጥያቄ ያለው አይሁዳዊ የለም። ዋናው ችግራቸው ምንድነው? ስለ ነገረ ክርስቶስ ነው ማለት፣ በስጋ ስለተገለጠው አምላክ ነው ማለት። በስጋ የተገለጠው አምላክ እሱ መለኮት ነው ከአብ ጋር የተካከለ ነው ስለሚል ስለሆነ ያንን ከተቀበሉ ያንን መቀበል ከቻሉ ኦፍኮርስ የመንፈስ ቅዱስን አምላክነት የአብን አምላክነት የወልድንም አምላክነት ተቀበሉ ማለት። ስለዚህ ለክርስቶስ እንደዚህ አብዝቶ መነገሩ ከምን አንጻር ነው? ከሰውነቱ አንጻር ሰውነቱ ከመለኮቱ ጋር ፍጹም በመዋሃዱ ምክንያት ስልጣን ተሰጠ፣ ሁሉ ለእርሱ ይመከካል ተብሎ ተገልጾለታል። ስልጣን ሁሉ ለኢየሱስ ክርስቶስ እንዲንበረከክ ነው የተሰጠው ሲባል ለአብ አይንበረከክም። አሁን በእነዚህ ሰዎች አፈታት ኦኬ በኢየሱስ ክርስቶስ ስም ማለት የሚወጣው እንግዲህ አይ ቲንክ የሐዋርያ ሥራ ላይ ያለው መሰል የሚጠቅሱት አይዱ ነው። ይሄ አጋንንትን ማውጣት ማለት ነው። ድዊ የተፈወሰው ኢየሱስ ክርስቶስ ሐዋርያቶቹ እናንተ የሰቀላችሁት ብለው ስለተና ባህሩ ስላለ ዮሐዴ ከሱ ጋር ቀጥልና በኋላ ብትጠቀም ባህሩ ኦኬ ያወራል እንዴ? አዎ ያወራሉ። አረ መምህር ናቸው። ባህሩ ከመቀጠሉ በፊት ዮሐዴ ቅድም ያለው ይሄ አባቶች ጋር ኢቭን ከነ ቅዱስ ቄርሎስ ዘኢየሩሳሌም በፊት እኛ ጋር መጽሐፈ ኪዳን ውስጥ ያለ ጸሎት አለ። ከመጠመቃቸው በፊት የሚጸለይ ጸሎት ማለት ነው። እኛ ሐዋርያዊ ትውፊት እንደሆነ ነው የምናምነው። በዓለማውያን ስኮላርስ ጥናት እንኳ ከ3ኛው ከ2ኛው ክፍለ ዘመን ቀደም ያለ ጥንታዊ የሆነ ጽሁፍ ነው። ያው ኮምፓይል የተደረገበትን ዘመን እንኳን ሲያጠኑት ማለት ነውና ይሄ እግዚአብሔር ዘብርሃናት እግዚአብሔር ዘስልጣናት የመላእክት ሊቃነ መላእክት ጌታ አጋንንት የሚንበረከኩልህ በአንድ ልጅህ መስቀል የዲያብሎስን ስራ ያፈረስክ ተብሎ ጸሎቱ ራሱ ወደ አብ ነው የሚቀርበው አጋንንትን ለማውጣት ማለት ነው። የጥንት ቤተክርስቲያን ስርዓት ነውና ከነ ቅዱስ ቄርሎስ ዘኢየሩሳሌም ቀደም ብሎ ራሱ ያለ አጋንንት የሚወጡበት ቀጥታ ጸሎቱ ራሱ የአብን የወልድን የመንፈስ ቅዱስን ስም የሚያነሳ ጸሎት ነው። በጣም ጥንታዊ ኤንሸንት የሆነው ጸሎት ማለት ነው።